ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ Tonight, as the government shutdown approaches day 39, millions who rely on food assistance still don't know if they'll get their full benefits this month. Late Friday, the Supreme Court temporarily froze a lower court order that would have forced the Trump administration to immediately pay out full SNAP benefits for November. የትራምፕ አስተዳደር 42 ሚሊዮን አሜሪካውያን የሚጠቀሙበትን ፉድ ስታምፕ በተመለከተም የቀረበበትን ክስና በጀቱን እንዲለቅ የተላለፈበትን ውሳኔ በመቃወም ያቀረበው የይግባኝ አቤቱታ ተቀባይነት ማግኘቱ ተገለጸ። ዝርዝሩ ወደ እናንተ ይቀርባል። አብራችሁን ሁኑ። ከማስታወቂያ በኋላ እንመለሳለን። እንኳን ደስ ያላችሁ። በጉጉት ሲጠበቅ የነበረው የቴምር ፕሮፐርቲስ ሳር ቤት ሳይት ሽያጭ ጀምረናል። የዛሬ ዓመት እዚሁ ሳር ቤት የገዛችሁ ደንበኞቻችን ቤታችሁ 19ኛ ፎቅ መድረሱን ስናበስር በታላቅ ደስታ ነው። የዲፕሎማቶች መኖሪያ የሆነችውና ቤታችሁን በዶላር ማከራይ በመችሉበት ሳር ቤት ባለ 2 እና 3 መኝታ አፓርትመንቶች በ20% ቅድመ ክፍያ እየሸጥን ሲሆን ቀሪውን አመቺ በሆነ አከፋፈል በ3 ዓመት ከፍለው ይጨርሳሉ። ሙሉን ለምትከፍሉ ደንበኞቻችን አስደናቂ የ35% ቅናሽ አዘጋጅተናል። ባለ 2 መኝታ 80 ካሬ ከ5.8 ሚሊዮን ብር ሙሉ ክፍያ ጀምሮ ቅናሹ ለ10 ቀን ብቻ የወጣው ስለሆነ ፈጥነው በ0979 440044 ወይም በ0939 440044 ይደውሉ። ጠቅላይ ፍርድ ቤት የትራምፕ አስተዳደር ያቀረበውን ይግባኝ ክስ መቀበሉ ተገለጸ። ትላንት አርብ ኖቬምበር 7 ባለቀ ሰዓት ምሽት 9:30 ፒኤም ላይ የገባው ይግባኝ በመደበኛው ፍርድ ቤት ትዕዛዝ የተሰጠውን የፉድ ስታምፕ በጀት በመቃወም ነበር። በሪፐብሊካን እና ዴሞክራት የኮንግረስ አባላት በፌደራል መንግስት በጀት አፈጻጸም አለመስማማት ምክንያት ከኦክቶበር 1 ጀምሮ የመንግስት ስራ መስተጓጎሉ ይታወቃል። በዚህ ምክንያት ከ1 ሚሊዮን በላይ መንግስት ሰራተኞች ደሞዝ ስለማይከፈላቸው እስካሁን ወደ ስራ ገበታቸው አለመመለሳቸው ይታወቃል። ከኖቬምበር 1 ጀምሮ ደግሞ ለ42 ሚሊዮን አሜሪካውያን የሚሰጠው የፉድ ስታምፕ ምግብ ድጎማ ገንዘብ መቋረጡ ተገልጿል። ይህም በመቃወም በሮድ አይላንድ ግዛት ፍርድ ቤት በቀረበ ክስ አስተዳደሩ አፋጣኝ በጀት ለግብርና ሚኒስቴር አግሪካልቸራል ዲፓርትመንት $4 ቢሊዮን እንዲሰጥ ዳኛው ጆን ማካኔል ትዕዛዝ መስጠታቸው የሚታወስ ነው። ነገር ግን ይህ ውሳኔ በትራምፕ አስተዳደር ዘንድ ተቃውሞ አስነስቷል። ጠቅላይ አቃቤ ሕጓ ፓም ቦንዲ ውሳኔውን ጁዲሻል አክቲቪዝም አት ወርስት ስትል እንደተለመደው ችሎቶች በሊበራል አክቲቪስቶች የተሞሉ በማለት አድሏዊ ፖለቲካዊ ውሳኔ እንደሆነ ተችታለች። ከትችት ባለፈ ጉዳዩን ወደ ጠቅላይ ፍርድ ቤት በመውሰድ ይግባኝ አቤቱታ አቅርበው ነበር። ይህንን ይግባኝ የተመለከቱት ዳኛ ደግሞ እንደዚህ ድንገተኛ ይግባኝ ሲመጣ ኃላፊነት የተሰጣቸው ካተንጂ ብራውን ጃክሰን ናቸው። በዚህ መሰረት ምሽቱን ይግባኙን በመመልከት የትራምፕ አስተዳደር በመደበኛ ፍርድ ቤት የተወሰነበትን ሙሉ የፉድ ስታምፕ ገንዘብ ለመልቀቅ አይገደድም ስትል የፌደራል መንግስቱን ይግባኝ ተቀብላ ወስናለች። በዚህ ምክንያት በመንግስት የምግብ እርዳታ ለሚኖረው 42 ሚሊዮን አሜሪካዊ ሊለቀቅ የነበረው አስቸኳይ የገንዘብ ድጎማ በጊዜያዊነት እንዲቆም ተደርጓል። ይህም የይግባኝ ሰሚ ችሎቱ በቂ ጊዜ አግኝቶ የትራምፕን ጥያቄ ለመመልከት ያስችለዋል ተብሏል። የትራምፕ አስተዳደር በከፊል እንጂ ሙሉውን የኖቬምበር ወር ፉድ ስታምፕ ገንዘብ መልቀቅ አልችልም በማለት ውሳኔው ላይ ይግባኝ ማለቱ ታውቋል። በአሜሪካ ታሪክ ረጅም የተባለው ገቨርንመንት ሸትዳውን ዛሬ 39ኛ ቀኑን አስቆጥሯል። በዚሁ ሰበብ የፌደራል መንግስት አገልግሎቶች ተናግተዋል። የአየር በረራዎች በ40 አሜሪካ ግዛቶች አየር ማረፊያ በመሰረዛቸው የትራንስፖርት ቀውስ ተፈጥሯል። በዚህ የተበሳጩት የፌደራል አቪዬሽን አሶሲዬሽን ዋና አመራር ፖለቲከኞቹ አየር ማረፊያ መጥተው የህዝቡን ስቃይ እንዲመለከቱት ጋብዘዋል። የሪፐብሊካንና ዴሞክራት ፖለቲከኞች ለብዙሃን በሚሰጠው የጤና መድን አፎርደብል ኬር አክት በጀት ላይ መስማማት አልቻሉም። ትራምፕ ሚሊዮኖች የሚጠቀሙበትና ለበርካቶች ጠቀሜታው የጎላ እንደሆነ የሚገለጸው ሜዲኬድ በጀት እንዲቆረጥ ይፈልጋሉ። ተመልካቾቻችን ስለተከታተላችሁን ከልብ አመሰግናለሁ። መረጃውን ወደ እናንተ ያደረስኩት ካሳሁን ይልማ ነኝ። ዲያስፖራ ሚዲያ ኔትወርክን ሰብስክራይብ አድርጉ። በተቻላችሁ አቅም ይህን ሚዲያ እንድትረዱ በድጋሚ በትህትና ጠይቃለሁ።
አብራችሁን ስለቆያችሁ ከልብ አመሰግናለሁ። ጤና ይስጥልኝ። መልካም ቅዳሜና እሁድ